በ72 ሰዓታት ውስጥ 6000 ሰዎች ተገደሉ። በህይወት የተረፉ ሰዎች ደግሞ የተገደሉት የቤተሰቦቻቸው አባላት አስክሬን መሬት ላይ በወደቀበት ክፍል ውስጥ መደፈራቸውን ይገልጻሉ። በረሃብ ምክንያት ሰዎች በህይወት ለመቆየት ብቻ ለእንስሳት መኖነት የሚያገለግል የኦቾሎኒ ቅሪት እስከ መብላት ደርሰው ነበር። ይህ ከታሪክ መጽሐፍ የተወሰደ መግለጫ አይደለም። ይህ በሱዳን እንደ ኢሮፓያን አቆጣጠር 2025 እና 2026 የተከሰተ እውነተኛ አሰቃቂ ድርጊት ነው። አሁን ደግሞ የተባበሩት መንግስታት ድርጅት በይፋ የዘር ማጥፋት ወንጀል ሲል ጠርቶታል። የዚህ አሰቃቂ ድርጊት ማዕከል የሆነችው ከተማ በምዕራብ ሱዳን የሰሜን ዳርፉር ዋና ከተማ የሆነችው ኤልፋሽር ናት። ለ18 ወራት ያህል ፈጣን የድጋፍ ኃይሎች ወይም አርኤስኤፍ በመባል የሚታወቀው የሱዳን ወታደራዊ ቡድን በከተማዋ ላይ ከበባ በማድረግ ንጹሐን ዜጎች ምግብ፣ ውሃ፣ ሕክምና እና ሰብአዊ እርዳታ እንዳያገኙ በስልት ዘግቶባቸዋል። የተባበሩት መንግስታት ድርጅት መርማሪዎች ሁኔታውን በግልጽ ገልጸውታል። ከበባው የተቀናጀው ህዝቡን በረሃብ፣ በችግር፣ በስነ ልቦናዊ ጉዳትና በማዳከም የመጨረሻው ጥቃት በሚሰነዘርበት ጊዜ ሸሽተው ማምለጥ እንዳይችሉ ለማድረግ ታስቦ የተዘጋጀ ነበር። ይህ የመጨረሻ ጥቃት በኦክቶበር እንደ አውሮፓውያን አቆጣጠር 2025 መገባደጃ ላይ ተከሰተ። አርኤስኤፍ ከተማዋን በተቆጣጠረ ጊዜ የተከተለው ድርጊት ዝም ብሎ በምስቅልቅል የጦርነት ጊዜ የሚፈጸም ጥቃት አልነበረም። ይልቁንም በተባበሩት መንግስታት ድርጅት መርማሪዎች አገላለጽ የተቀናጀ የጥፋት ዘመቻ ነበር። የጅምላ ጭፍጨፋ፣ በቡድን መድፈር እና የሴቶችና ልጃገረዶች እገታ ተፈጸመ። ጥቃቱ የተቃጣው ደግሞ በተለይም አረብ ባልሆኑ ማህበረሰቦች ላይ በዋናነት በዛግዋ እና ፉር የብሔር አባላት ላይ ያተኮረ ነበር። የሟቾችን ቁጥር ለመቀበል እጅግ የሚከብድ ነው። ከተማዋ በተያዘችበት ወቅት በ72 ሰዓታት ውስጥ ብቻ በግምት 6000 ገደማ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት ለምን በይፋ የዘር ማጥፋት አለው? ይህ ነጥብ በጣም አስፈላጊ የሚሆነው የዘር ማጥፋት ወንጀል የሚለው ቃል ዓለም አቀፍ መርማሪዎች በቀላሉ የሚጠቀሙት ቃል ስላልሆነ ነው። የተባበሩት መንግስታት ድርጅት የእውነት አጣሪ ኮሚሽን ቢያንስ 3 ህጋዊ የዘር ማጥፋት መስፈርቶች መሟላታቸውን አረጋግጧል። ከእነዚህ መካከል ሰዎችን መግደል፣ ከፍተኛ አካላዊና አእምሯዊ ጉዳት ማድረስ እና ቡድኑ ሙሉ በሙሉ ወይም በከፊል ለማጥፋት ታስበው የተዘጋጁ የህይወት ሁኔታዎችን ሆን ብሎ መፍጠር። የኮሚሽኑ ሰብሳቢ ነገሩን በግልጽ አስቀምጠውታል። የድርጊቱ ስፋት፣ ቅንጅትና በከፍተኛ አርኤስኤፍ አመራሮች በይፋ መደገፍ ድርጊቱ ዝም ብሎ አጋጣሚ የጦርነት ወንጀል እንዳልሆነ ያሳያል። ይልቁንም ሆን ተብሎ የታቀደ ነበር። የማስረጃው መሰረትም እየሰፋ ሄደ። በየካቲት ወር እንደ አውሮፓውያን አቆጣጠር በ2026 በ320 በህይወት የተረፉ ሰዎች ቃለ መጠይቅ ላይ ተመስርቶ የዘር ማጥፋት ምልክቶችን የሚያሳይ የመጀመሪያ ሪፖርት ያወጣ ሲሆን እስከ ጁላይ ወር ድረስ የቃለ መጠይቁ ቁጥር ወደ 333 አድጓል። ይህ አዲስ የምስክርነት ቃል የተባበሩት መንግስታት ድርጅት እንደገለጸው የመጀመሪያ ግኝቶቹን የበለጠ ያጠናከረና ያረጋገጠ ሲሆን የስቃይ፣ የካሳ መጠየቅ እና የእገታ ድርጊቶችን ዝርዝር አክሏል። አምነስቲ ኢንተርናሽናል በተናጠል ባደረገው ምርመራ ተመሳሳይ መደምደሚያ ላይ የደረሰ ሲሆን የተከሰተውን ድርጊት በሰብአዊነት ላይ የተፈጸመ ወንጀልና የብሔር ማጽዳት ሲል ገልጾታል። ይህም ግድያን፣ በኃይል ማፈናቀልን፣ የጾታ ባርነት እና ማጥፋትን ያካትታል። ይህ ታሪክ ከሱዳን ወሰን ባሻገር የሚሰፋው እዚህ ጋር ነው። የተባበሩት መንግስታት ድርጅት መርማሪዎች ጠንካራ ህጋዊ መሰረት ያለው ነጥብ አንስተዋል። የዘር ማጥፋት ወንጀል የመከሰት ከፍተኛ ስጋት እንዳለ እያወቀ ለአርኤስኤፍ ወታደራዊ፣ የገንዘብ፣ የሎጂስቲክስ ወይም የመረጃ ድጋፍ ያደረገ ማንኛውም የውጭ ሀገር መንግስት በዓለም አቀፍ ህግ መሰረት የዘር ማጥፋት ወንጀልን የመከላከል ግዴታውን እንደጣሰ ሊቆጠር ይችላል። በክፉ አጋጣሚም ቀጥታ በወንጀሉ ተሳታፊ የመሆን ጥያቄ ሊቀርብበት ይችላል። ይህም ዝም ብሎ በግምት የተነገረ ማስጠንቀቂያ አይደለም። የተባበሩት አረብ ኤሚሬትስ ለአርኤስኤፍ የመሳሪያ እና የአቅርቦት ጭነቶችን ታደርሳለች የሚሉ በርካታ ሰነዶችና ሪፖርቶች አሉ። ምንም እንኳን ኤሚሬትስ ይህንን ክስ ብታስተባብልም ከፍተኛ የኤሚሬትስ እና የቀጠናው ባለስልጣናት በእነዚህ አሰቃቂ ድርጊቶች ውስጥ ባላቸው ሚና ምክንያት ወደ ዓለም አቀፉ የወንጀል ፍርድ ቤት ተመልክተዋል። የተባበሩት መንግስታት ድርጅት ከውጊያው አቅራቢያ ስላለው ተጠያቂነትም በግልጽ ተናግሯል። ሁለቱም ወገኖች ማለትም አርኤስኤፍ እና የሱዳን መንግስት ጦር ኤስኤኤፍ በክፉ ጦርነት ውስጥ ምግብን እንደ ጦር መሳሪያ ተጠቀሙበት። ይህም ማለት ረሃብን እንደ ስልት መጠቀም የአንድ ወገን ብቻ ድርጊት አይደለም። ይህ ታሪክ ያበቃ አይደለም። የዓለም ትኩረት ወደ ኤልፋሽር እየዞረ በነበረበት ወቅት አርኤስኤፍ ትኩረቱን በነበረው ውጊያ ምክንያት የተፈናቀሉ ከ83,000 በላይ ሰዎች ጨምሮ ግማሽ ሚሊዮን ህዝብ ወደሚኖርባት በሰሜን ኮርዶፋን ክልል የምትገኘው ኤል ኦቤድ ወደምትባለው ከተማ ዞረ። የተባበሩት መንግስታት
ድርጅት የሰብአዊ መብቶች ምክር ቤት በአስቸኳይ ምላሽ በመስጠት ያለምንም ተቃውሞ ውሳኔ በማሳለፍ በኤል ኦቤድ ከተማ ላይ አስቸኳይ ምርመራ እንዲደረግ ትዕዛዝ አስተላልፏል። በዚያም ከፍተኛ አሰቃቂ ድርጊቶች የመፈጸም ስጋቱ አጣዳፊ እና አደገኛ መሆኑን አሳስቧል። ተንታኞችና የብሪታንያ መንግስት በኤል ፋሽር የታየው አሰቃቂ ድርጊት እዚህም በድጋሚ ሊከሰት እንደሚችል አስጠንቅቀዋል። የሱዳን እርስ በርስ ጦርነት የፈነዳው በኤፕሪል እንደ አውሮፓውያን አቆጣጠር 2023 ሲሆን አርኤስኤፍ ሀገሪቱን ለመቆጣጠር በሚደረገው ፉክክር የቀደመ አጋሩ በነበረው የሱዳን የጦር ኃይል ላይ ሲያምጽ ነበር። ከ3 ዓመታት በኋላ ይህ ግጭት በ10 ሺዎች የሚቆጠሩ ሰዎችን የገደለ እና ሚሊዮኖችን ያፈናቀለ ሲሆን ነገር ግን ጉዳዩን በሚከታተሉት ዘንድ አሁንም የዓለም የተረሳው ጦርነት በመባል ይታወቃል። ምክንያቱም በሌሎች የዓለም አቀፍ ክፍሎች ባሉ እና ከፍተኛ ዓለም አቀፍ ትኩረት በሚያገኙ ግጭቶች ጥላ ስር በመሸፈኑ ነው። የተባበሩት መንግስታት ድርጅት የሰጠው ማስጠንቀቂያ እጅግ አስፈሪ ነው። እውነተኛ መከላከያ እና ተጠያቂነት በሌለበት ሁኔታ ተጨማሪ የዘር ማጥፋት ድርጊቶች የመከሰት ስጋቱ በራሳቸው አገላለጽ ከባድና አሁንም የቀጠለ ነው። ይህም ቀደም ሲል ስለተከሰተው ነገር የተሰጠ ታሪካዊ ፍርድ ብቻ አይደለም። ይልቁንም አሁንም አብዛኛው የዓለም ሕዝብ ሰምቷት በማያውቃት ከተማ ውስጥ በድጋሚ ሊከሰት ስለሚችለው አደጋ የተሰጠ ከባድ ማስጠንቀቂያ ነው።